ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? የፋኖ አማጺ በዚህ ሰዓት አዳዲስ የፋኖ አማጺ ወታደሮችን ለመመልመል የሙፍቲን ሞት እንዳጋጣሚ ተጠቅሞ ሶሻል ሚዲያ ላይ ፕሮፓጋንዳ እየሰራ ነው። የሙፍቲን ፎቶ አሳትሞ ጫካ ወስዶ ሰቅሏል። የብቻም ሳይሆን አንዳንድ ከፋኖ ሽፍታዎች ጋር ፎቶቸውን እያቀናበሩ ሶሻል ሚዲያ ላይ ፕሮፓጋንዳ እየሰሩ ነው። በጣም የሚያስቀው ባለፈው ሳምንት መካነ ሰላም ደቡብ ወሎ ሙፍቲ ከተወለዱበት አካባቢ ቅርብ የሆነ አካባቢ ላይ መስጊድ ውስጥ ገብተው አዛን የሚያደርግ ሰላት የሚሰግድን የሃይማኖት አባት ኢማምን ሸህን የገደለው ፋኖ ዛሬ የሙፍቲን ፎቶ በጫካ ውስጥ ሰቅሎ የሙፍቲ ደጋፊ የሆንከው ሙስሊም ናቶሎ ከኛ ጋር ወታደር ሆን እና ሙስሊም ወንድምህን ግደል እያለ ጥሪ እያደረገ ነው። እኛ ወተን ፋኖ ኦርቶዶክስ አማጺ ነው ተሸውዳችሁ እልክ ውስጥ ገብታችሁ ውትድርና እንዳትገቡ አማጺ እንዳትሆኑ ብንል ስለማይሰሙ ያን ወሃብያ ስለሚሉን ራሳችሁን የዚህ እልከኛ መንጋ የሆነ ማህበረሰብ ተሰሚነት አለን የምትሉ ሰዎች ትምህርት ይስጡልን። ፋኖ አህባሽ ነኝ የሚለውን አካል ወታደር ለማድረግ ለመመልመል እንትን እያደረገ ነው፣ ሴራ እየሰራ ነው። ባለፈው ሳምንት በአለማስ የተባለች አንዲት የፋኖ አማጺ ወታደር እንግዲህ ውጊያ ላይ እያለች ተገላለች። ምንድነው ያሉት ፋኖቹ? ምንድነው ያሉት? የገደላት እስላም ኦሮሞ ነው የገደላት ነው ያሉት። አስባችሁታል? ፋኖ የኦርቶዶክስ አማጺ ነው። ኦርቶዶክሶች ካለፈው የኢትዮጵያ ታሪክ ሐሰትና አሳፋሪ ትርክት ነው ይዘው የመጡት። አሁንም ሐሰትና አሳፋሪ ትርክት ነው እየገነቡ ያሉት። ፋኖ ራሱን የኦርቶዶክስ አማጺ አድርጎ እየተዋጋ ያለው ከሀገሪቱ መከላከያ ሰራዊት ነው። የኢትዮጵያ መከላከያ ሰራዊት 86 ብሔር ያለበት እንጂ እስላም ኦሮሞ ብቻ አይደለም ያለበት። ነገር ግን እነሱ አሁን ላይ ያለውን ትርክት መስራት የፈለጉት ምንድነው? እስላም ገደለን የሚል ነገር ነው መስራት የፈለጉት። አስባችሁታል? እንዴት አይነት ሲዋሹ የማያፍሩ የሐሰትን ትርክት እውነት ለማስመሰል ሐሰተኛ ትርክት የሚሰሩ የማያፍሩ የኦርቶዶክስ አማጺዎች ናቸው ፋኖች ማለት ነው። እንዴት ነው መከላከያ ሰራዊት እስላም ኦሮሞ የሚባለው? በመከላከያ ሰራዊት ውስጥ እኮ የኦርቶዶክስ ኦሮሞዎች አሉ፣ የጴንጤ ኦሮሞ አለ፣ ዋቄ ፈታ አለ፣ ጋምቤላው፣ ቤንሻንጉሉ፣ አፋሩ፣ ሶማሌው፣ አማራውም ትግሬውም አለበት እኮ 86 ብሔር ብሔረሰብ ያለበት መከላከያ ሰራዊት ነው። ብልጽግና እየመራ ያለው ከኦርቶዶክስ አማጺ ጋር እየተዋጋ ያለው ማለት ነው። ስለዚህ አይ እኔ ሙፍቲ ደጋፊ ነኝ ከፋኖ ጋር ሂጄ ከኦርቶዶክስ አማጺ ጋር ሂጄ ወሃብያን እገላለሁ እስላምን እገላለሁ የምትል ሂደህ የምትገለው የኦሮሞን ሙስሊም ነው። የኦሮሞ ሙስሊም ደግሞ ሙፍቲን የሚወድ ነፋለኛ። ሁላችንም ሙፍቲን የምናከብራቸው ናቸው። የኛ ሃይማኖት አባት እንጂ ኦርቶዶክስ ሃይማኖት አባት አይደሉም። ኦኬ፣ በኦርቶዶክስ ቤተክርስቲያን ሲገፉ የኖሩ ናቸው ሲጀመር ሙፍቲ ማለት ነው። ስለዚህ ፋኖ ምንድነው እያደረገ ያለው? አሁን ሙስሊም ማህበረሰብ ነጭ በሬ፣ ቀይ በሬ፣ ጥቁር በሬ እያለ እየከፋፈለ ነው። አማራ ክልል አንዳንድ እልከኞችን ጥቁር በሬ አድርጎ እየመረጣቸው ነው። እናንተ ጥቁር በሬ ስትሆኑ ሂዳችሁ የኦሮሞ ሙስሊም እንድትገሉ ነው የሚያደርጋችሁ። ኦሮሞ ሙስሊም ነጭ በሬ፣ የአማራን እንትን በእሄን ከፋኖ ጋር ሆኜ ዋጋለሁ የሚለውን ጥቁር በሬ ብለው ነው የሰየሙት። ቀዩ በሬ ደግሞ ራሱ አማራ ሙስሊም ነው። ስለዚህ እኔ አማራ ነኝ ከፋኖ ጋር ዋጋለሁ የምትሉ የገዛ ወንድምህን ፋኖ ቀይ በሬ ብሎ ምልክት ያደረገበትን የገዛ ወንድምህን አማራ ሙስሊሙን ነው የምትገለው። ፋኖ እስላም ኦሮሞ ብሎ ነጭ በሬ ብሎ የሰየመውን የገዛ ወንድምህን ነው ሄደህ የምትገለው። ጅብ መብላት ሲፈልግ በሬዎችን አንተ ቀይ ነህ፣ አንተ ነጭ ነህ፣ አንተ ጥቁር ነህ ብሎ እንደሚመድበው ፋኖ ብሎ ማለት የቀን ጅብ ነው። ኦኬ፣ ደግሞ ማለት ነው ሙፍቲን እንወዳለን የምትሉ ከሆነ ሙፍቲ ሰውን መግደል የለበትም ብለው ነው ያስተማሩት። አንበሳ አንበሳን አይበላም፣ ተኩላ ተኩላን አይበላም። የሰው ልጅ ግን የራሱን ጎሳ ይገላል። ሰው መግደል የለበትም ብለው ነው ያስተማሩት። ስለዚህ ፋኖ ያቀረበላችሁን ሴራ ተጠንቀቁ። ወታደር አድርጎ ሊመለመላችሁ ጫካ ይዟችሁ ሊገባ ነው ወሃብያ ምናምን እያለ ፕሮፓጋንዳ የሚሰራውና ጥንቃቄ አድርጉ። እስልምናን ከአራጅነትና ከገዳይነት አንጻር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃብያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፉዎች።
ሙፍቲ ሀጂ ዑመር ኢድሪስን አላህ ይዘንላቸውና ወደ ኦርቶዶክስ ገነት ካላስገባን የሚሉ የኦርቶዶክስ መንጋዎች ከዕለት ወደ ዕለት እየጨመሩ ነው። እባካችሁ ኦርቶዶክስ ወገኖቻችን ሀጂን የእውነትም የምትወዷቸው የምታከብሯቸው ከሆነ በቀብራቸው በሰላም የሚተኙበት 10 ጊዜ ሀጂ ሀጂ እያላችሁ ቪዲዮ እየሰራችሁ እኛንም ለጭቅጭቅ አትዳርጉን። ስንት ስራና ስንት ትምህርት አለብን። እባካችሁ ተመከሩ ኦርቶዶክስ ወገኖቻችን። ሲቀጥል ደግሞ ስለ ወሃብያ ምንም አታውቁም። በተለይ የልጅ ምንም እውቀት የሌለው ዝም ብሎ እየተነሳ ቪዲዮ የሚሰራ ነው። በዛው አጋጣሚ ወሃብያ ብሎ ማለት የሰው ስም ነው። በ18ኛው ክፍለ ዘመን የተወለዱና በ18ኛው ክፍለ ዘመን ትምህርት ሲያስተምሩ የነበሩ ስማቸው መሐመድ ኢብን አብደል ወሃብ የአባታቸው ስም ነው። እኒህ የእስልምና ሃይማኖት መምህር በ17ኛው ክፍለ ዘመን የተወለዱና ያስተማሩ ሲሆኑ ያስተማሩት በእስልምና ሃይማኖት ዶግማና ቀኖና ውጪ የሆነ ሰው ሰራሽ ትምህርቶች አሉ ያሉትን በማህበረሰቡ ዘንድ ድጋሚ እንዳይመጡ ያስቆሙ መምህር ናቸው። ኦኬ ወደ ኢትዮጵያ ስንመጣ እናንተ እንግዲህ ልባችን ናቸው ጉበታችን ናቸው የኦርቶዶክስ ገነት ካልገቡ የምትሏቸው ሀጂ ሙፍቲ ዑመር ኢድሪስን ያስተማሩ መምህራቸው ሀጂ መሐመድ ሳኒ አላህ ይዘንላቸውና እዚህም ኢትዮጵያ ውስጥ ሰው ሰራሽ ሃይማኖታዊ ስራ የሚሰሩ ሰዎችን በእስልምና ሃይማኖት ዶግማና ቀኖና መሰረት ተው ያሉ መምህር ናቸው። እኒህ መምህር ሀጂ ዑመር ሙፍቲን ያስተማሯቸው ናቸው። እንደውም ሀጂ ዑመር ሙፍቲ ከሀገራቸው ተሰደው ቂርአት ምናምን ሊማሩ የመጡት በሀጂ መሐመድ ሳኒ ምክንያት ነው። እንደውም ሀጂ ሙፍቲ ዑመር ኢድሪስ ምንድን ነው ያሉት? ዋሃብያን ያመጡብን ሀጂ መሐመድ ሳኒ ናቸው ብለው ተናግረዋል። ሀጂ መሐመድ ሳኒ ብሎ ማለት የሙፍቲ መምህር ናቸው። ልብ በሉ፣ የሙፍቲ መምህር ማለት ነው። እኛ ሙስሊሞች ምንድን ነው እያደረግን ያለ ነው? የሙፍቲ መምህር የሆኑት የሀጂ መሐመድ ሳኒ አስተምሮ የእስልምና ሃይማኖት ዶግማና ቀኖና ለህዝቡ ይድረስ የሚል እንጂ በመካከላችን እንደዚህ ኦርቶዶክሶች እንደምታጋንኑት የለም። በነገራችን ላይ እንዴ ሀጂ ሙፍቲ እኮ የሚቀርቡት ለኛ እንጂ ለእናንተ አይደለም እኮ። ሀጂ ሙፍቲ እኮ ኦርቶዶክስ ገነት አይገባም ብለው ነው የሚያምኑት እኮ። ኦኬ በነገራችን ላይ ቦኮ ሀራም አይሲስ ቅብጥር ላልከው ቦኮ ሀራም ናይጄሪያ ነው ያለው፣ ኢትዮጵያ ውስጥ የለም። ደግሞ ፕሮቴስታንቶች ናቸው ያቋቋሙት። ልክ ኦነግ ኢትዮጵያ ውስጥ ለዘላለም ከኖረ በኋላ ብልጽግና ወደ ስልጣን ሲመጣ ኦነግን የመሰረተው ጴንጤ ነው እንደተባለ ሁሉ ቦኮ ሀራም የፕሮቴስታንቶች ነው፣ ናይጄሪያ ላይ ማለት ነው። ፕሮቴስታንቶች ናይጄሪያ ላይ መንግስት የመሆን ፍላጎት ስላላቸው ሙስሊሙን የሚረብሹ ናቸው። አሁንም ረብሻ አስነስተዋል። በፕሮቴስታንቶች የሚረዳ ነው ቦኮ ሀራም። ሌላው በኢራቅ የሚገኘው አይኤስ እና በሶማሊያ የሚገኘው አይሲስ ነው አልሸባብ የሚባለው በምዕራባውያኑ የክርስቲያን መንግስት የሚደገፍ ነው። ምዕራባውያኖቹ እንደዚህ አይነት አሸባሪዎችን ሽፍታዎችን የሚፈለፍሉት ለምንድን ነው? በሆነ ሀገር ላይ የሆነ የምዕራባውያኑን ፖለቲካ የሚደግፍ አካል ለማምጣት ሲፈልጉ አገሪቱ የኢኮኖሚ እና የማህበረሰብ ቀውስ እንዲመጣ የሚፈጥሯቸው ናቸው። በዙ አጋጣሚ እኔ በተለያየ አካባቢ የሚነሱ እንትኖች አሉ፣ አማጽያኖች አሉ። እነዚህ አማጽያኖች ንጹሆች አይደሉም። ቀጥታ ከአውሮፓ መንግስታት ጋር ምን አላቸው? ግንኙነት ያላቸው በአውሮፓ መንግስት የሚመሩ ናቸው። ገንዘብና ጦር መሳሪያ ከታንተ ነው ታዲያ ጫካ ገብተው የሚዋጉት በበረሃ ለምሳሌ ሶማሌ ላይ። ስለዚህ ይሄንን የማያውቅ መሀይም ነው ይሄ ልጅ ነው ብሎ ካደረጎኛ አሸራርጋችሁ አደርሱለት። ግር ምን ያለኝ እኮ ከኛ በላይ ሙስሊም የለም የሚሉ ናቸው አለ። አሁን የኦርቶዶክስ ማህበረሰብ ትልቁ ፍራቻ ምንድን ነው? በቃ በፖለቲካም በሃይማኖትም መበለጥ ነው የሚፈሩት። አትፍራ። ሲቀጥል ደግሞ አንተ ኢየሱስን ፈጣሪ ነው እያልክ እኛ ኢየሱስን ሰው ነው ወንድማችን ነው እያልን እኩልነት የለም። እኛም በልጣለን፣ ያኔ ባስተምሮ በሃይማኖት ማለት ነው፣ ባስተሳሰብ እኛ አእምሮ ባለቤቶች ነን። አንተ ደግሞ ቄስና መነኩሴ ፈጣሪ ያደረገውን ኢየሱስን ፈጣሪ ነው ብለህ የምታምን ምንም የሚያገናኝን ነገር የለም። አዎ እኛ በላይ ነን። ይሄን የበላይነት መቀበል አቅቶ ከሆነ እየወጣህ እንትን የምትለው በቃ ሀዘንህ እየበረታ ይመጣል እንጂ ምንም ለውጥ አታመጣ። መንጋው በዚሁ ከቀጠለ ገድል ማሳተሙ አይቀርም። ዛሬ ሐውልት እናሰራለን ምናምን እያሉ ሲቃዡ አይቼ አልፌው ነበረ። ቅድም ፌስቡክ ስገባ የሙፍቲን ፎቶ ከአባ መፍቅሬ ጋር ከሽኖዳ ጋር አድርገው ፖስተው አየሁኝ። ጌታ አብርሃም አምላክ አባ መፍቅሬ ሸዋ ተወልዶ ጎንደር የተማረ ወደ ወሎ የመጣው የኦርቶዶክስ ሃይማኖትን ለማስፋፋት የመጣ የኦርቶዶክስ ሚሽነሪ ነው። በነገራችን ላይ አባ መፍቅሬ ወሎ ሰው አይደለም፣ ትውልዱ ሸዋ ነው፣ የኖረው ጎንደር ነው። ከጎንደር ወደ ወሎ ወደ ደሴ የመጣው የኦርቶዶክስ ሃይማኖትን ለማስፋፋት ነው። ሽኖዳም የተባለው ግብጽ ላይ በእስልምና ሃይማኖት ላይ ሲዋሽ የነበረ ሰው ነው። እንዴት ነው
እነዚህን የራሳችሁን የሃይማኖት አባት ከአንድ የሙስሊም ሃይማኖት አባት ጋር ፎቶ አድርጋችሁ ስታሽቋልጡ የምትሉት ሶሻል ሚዲያውን እኮ ቢዚ ያደረጋችሁት እኮ የኦርቶዶክስ አርቲስት ሳይቀር መምህሩ ቦተሊከኛቸው ሳይቀር ጭራሽ ከፋኖ ጋርም እያወዳጇቸው ነው። ኧረ እንደው ለሰው ክብር ይኖራችሁ። የምትወዷቸው የምታከብሯቸው ከሆነ ከሽፍቶቻችሁ ጋር ፎቶአቸውን እያደረጋችሁ ሶሻል ሚዲያውን እንትን አትበሉት። በቃ እንደው ለኦርቶዶክስ ማህበረሰብ ውለታ ውለዋልም ከተባለ አለፉ። በቃ ምንም የምታመጡት ነገር የለም። አይነሱም፣ ሞቱ። በቃ አላህ ይዘንላቸው። እንዲህ ኧረ ተበጠበጥን። ደግነቱ የዲጂታል ዘመን ላይ ነው እንጂ ያለ ነው። ልክ በአንድ እጁ ፀሐይ ያዘ፣ በአንድ እጁ ጨረቃን ያዘ፣ በአንድ እግሩ 7 ዓመት ቆመ፣ በአናቱ ተተከለ ጸለየ የሚለውን የኦርቶዶክስ ገድላትና ተአምራት እንደፈጠራችሁትም ትንሽ ቆየት ብለን እኮ በሙፍቲው ላይ መቀጠፋችሁ አይቀርም እኮ። ታስታውሳላችሁ? አንድ የሆነ የኦርቶዶክስ አስተማሪ ነው ማንትስ የሚባል ሼህ ነበር ነው ያለው። ሼህ ቃሲም ሼህ ማን ይበላል ብቻ የሆነ የኦርቶዶክስ ጻዲቅ ሁን የኦርቶዶክስ መልአክ አላቅም ተገልጦለት ምንድነው ያለው? ምንድነው ቄስ ሆነ ነው ያለው። ቤተክርስቲያን አሰራ ይበሉ እንደዛ ብለዋል። ስለዚህ ትንሽ ቆየት ብለን በሙፍቲው ላይ ቀጥፋችሁ ዋሽታችሁ ገድል መጻፋችሁ አይቀርም እዚሁ ከቀጠላችሁ። ገድላቶቻችሁ ጴንጤ ሲያንገዳግዳቸው ይውላል። በእኛ ላይ ድራማ ለመስራት ትሞክራላችሁ። በነገራችን ላይ ኦርቶዶክስ በቃ በዶክትሪንም በፖለቲካም በምንም ለታሪክ እንዳትተርፍ ነው ያደረግናት። አትተርፍም፣ ለታሪክም አትተርፍም ካሁን በኋላ ኦኬ። በጣሊያንና በግሪክ ምድር አረማውያኖች ታሪኩ ነው እንደቀሩ ኦርቶዶክስ ታሪኩ ነው የምትቀሩ። ከዚህ በኋላ የፈለጋችሁትን ብታመጡ አታድኗትም። በፖለቲካ ኋላ ቀር የፖለቲካ የቤዛንታይን ትርፍራፊ የነበረች ነች። ቤዛንታይን በነ መሐመድ አልፋትህ ዘመን እንኩትኩት ብሎ ቀርቷል። በምንም ተአምር አይነሳም። ዶክትሪናችሁም መጽሐፍ ቅዱስ ላይ የለም። ህዝቡ የመጽሐፍ ቅዱስ ህዝብ ነኝ እያለ ነው። ምናችሁም እንደው ለተረትም አትርፉም፣ ለታሪክ አትርፉም። በቃ ለጊዜው እንዱ ሶሻል ሚዲያ ላይ እኛም ቢዚ ስታደርጉ ነው እንጂ የምትሉት ማለት ነው።